አንዳንዴ መጸለይ ይከብደናል። አንዳንዴ ቃል ማንበብ፣ ማገልገል፣ ቸርች መሄድ ይፈታተነናል። ለምን ስትሉ ያ ብዙ ጊዜ የለመናቸው ነገሮች እጆቻችን ሳይገቡ ሲቀሩ ምንፈልጋቸው ቢሆኑልን የምንላቸው ነገሮች ሳይሆኑልን ሲቀሩ ወይ ደግሞ አንዴ ጸልየን ከእግዚአብሔር የተቀበልነው ነገር እግዚአብሔር የሰጠን ነገር ከእጃችን ሲወሰድ እግዚአብሔር ፊት መሆን ይከብደናል። አንደበታችን ቃላት ያጣል። በተቃራኒው ግን ነገሮች ሲሆኑልን ሲሳኩልን እኛ ያሰብነው ነገር በህይወታችን ሲፈጠር ማመስገን ብዙ የሚከብደን አይመስለኝም። በዚያ እንፈተናለን። አንዳንዴም በተሻለ መንገድ ፕሮግራም አዘጋጅተን ቃል ተካፍለን ዘምረን እግዚአብሔርን እናመልካለን። እግዚአብሔር ሲሰጠን ሳይሰጠንስ እጃችን ላይ ያለው ነገር ቢወሰድስ ትላንት ያመሰገንበት ትላንት ተሰብስበን በእግዚአብሔር ፊት የሆንንበት እነዛ ነገሮች ዛሬ ከእጃችን ቢወሰዱስ እግዚአብሔርን መባረክ ማመስገን እንችላለን? ኢዮብ እንደዚህ ነው ያደረገው። ኢዮብ ሀብታም ነው፣ ብዙ ልጆች ያሉት፣ አካባቢው ከሚገኙ ሰዎች ጻድቅ የሚባል አይነት ሰው ነው። እግዚአብሔር የሚመካበት አይነት ሰው ነው ኢዮብ። ግን አንድ ቀን ሁሉም ነገር ከእጁ ተወሰደ፣ ሁሉም ነገር ጠፋ እና ኢዮብ እንደዚህ ያለ እግዚአብሔር ሰጠ፣ እግዚአብሔር ነሳ። ይሄንን ማለት አይከብደንም አይደል? ቃልው ተወስዷል። የተወሰደ ነገር እግዚአብሔር ነሳ ባትሉ ምን ታመጣላችሁ? ይሄ አይከብደንም። ዝቅ ብላችሁ ግን ስታነቡ እዛው ምዕራፍ ላይ እዛው ቁጥር ላይ ኢዮብ ግን እንደዚህ ያለ የእግዚአብሔር ስም የተባረከ ይሁን። ሰጠ፣ ወሰደ፣ ግን የእግዚአብሔር ስም ይባረክ። ሲሰጥ ብቻ አይደለም የእግዚአብሔር ስም የሚባረከው፣ ሲወስደውም ይባረካል አለ። እኛ የሚፈትነን እሱ ነው፣ የሚከብደን እሱ ነው። ሲወስደው መጸለይ ይከብደናል። እግዚአብሔርን ስሙን መጥራት ማመስገን ይከብደናል። ኢየሱስ ክርስቶስ እንደተከተሉት እነዛ ሰዎች አሳና ዳቦ ሲያገኙ ከዚህ ሰው ጋር መሆን አለብን፣ ይሄ ሰውማ መንገስ አለበት ብለው ከኢየሱስ ጋር ግር አሉ። ከዛ ላይ የለም ሲባሉ ተበተኑ። ይሄ ሰው የሚያስጨንቅ ትምህርት ነው የሚያስተምረው ብለው ሄዱ። የፈለጉት ዳቦና አሳ ነበር። እነ ጴጥሮስ ግን አይ አንተ ጋር የሚበላ ነገር ባይኖር አንተ ጋር የመቆም አቅም አለ፣ አሳ ባትሰጠን አንተ ጋር የመቆም አቅም አለ። አያችሁ፣ ኢየሱስን የተከተሉበት ምክንያት አሳና ዳቦ አልነበረም። አያችሁ፣ ኢዮብ ከእግዚአብሔር ጋር የሚኖርበት ለእግዚአብሔር የሚሰዋበት ቅድስናውን የሚጠብቅበት የሚጸልይበት የሚያመልክበት ምክንያት ልጆቹ አልነበሩም፣ ሀብቱ አልነበረም፣ ራሱ እግዚአብሔር ነው። አያችሁ፣ እግዚአብሔር ፊት የምንሆነው የምናገለግለው ስሙን የምንጠራው የምንጸልየው የምናመልከው የሆነ ነገር ስላደረገልን አይደለም። ቀላል ነው እያልኩ አይደለም፣ ግን ስለሆነልን ሳይሆን ስለማንነቱ ነው።